ሰላም ጉድ አድማጮቻችን፣ ይህ የስፖርት ነው። ጉድ አድማጮቻችን፣ መድፈኞቹ በኤምሬትስ ስታዲየም ተጠባቂ የነበረውን የሳምንቱን ትልቁን ጨዋታ አርሰናል ብራይተን 2-1 ማሸነፍ ችሏል። የዴቪድ ራያ አስደናቂ ብቃት፣ ኦዴጋርድ ወደ ብቃቱ ተመልሷል ወይ ብለን ጠይቃለን። ሲያሟሙቁ ምን ተፈጠረ? የሪካርዶ ካላፊዮሪ ጉዳይ፣ የጁሊያን ቲምበር ጉዳይ። አርሰናል በዚህ የውድድር ዓመት 2 ጊዜ ያለ ቲምበር እንዲሁም ደግሞ 1 ጊዜ ያለ ካላፊዮሪ ተሰልፎ ነበር። ነገር ግን ለቲምበርና ካላፊዮሪ ሁለቱም ሳይኖሩ ጨዋታን ጀምረው አያውቁም ነበር። እንግዲህ ዘንድሮ የአርሰናል ተከላካይ መስመር በሚገባ እየተፈተነ ይገኛል። ሳሊባ ተጎድቶ ነበር። ቲምበር፣ ካላፊዮሪ፣ ገብርኤል ማጋሌስ አንዱ ሲመጣ አንዱ ጉዳት ያጋጥመዋል። ማይክል አርቴታ ሁኔታዎች መነሳት ይጠበቅባቸዋል። እነዚህ ተጫዋቾች እንዳይጎዱ የተለያዩ ተጫዋቾችን በተለያየ አይነት ሲስተም የማጫወት ስልትን መጠቀም ይጠበቅበታል። ነገር ግን ዛሬ ተሌን ዋይት የቲምበር ጉዳቶች ላይ በሚገባ በሚባል እንግዲህ ዲክላን ራይስ ያንን ስራ መስራቱ ውጤታማ አድርጎታል። ጨዋታው እንዴት አገኛችሁት? አስደናቂ ጨዋታ። አሁንም የጨዋታው መጠናቀቂያ ድረስ አርሰናል በጉጉት የሚያስጠብቅበት ሆኖ ታይቷል። ነገር ግን የሚነሱ ነጥቦች አሉ። የእናንተን አስተያየት እጠብቃለሁ። ቪክቶር ዮኬሬስ እንዴት አገኛችሁት? አርሰናል ከዮኬሬስ እና ያለ ዮኬሬስ እንዴት ነው የምታዩት? በጨዋታ ሂደት አርሰናል ከ60ኛው ደቂቃ በኋላ ዮኬሬስን ቀይሮ ከወጣ በኋላ ለምን ይቸገራል? የአርሰናል የቡድን ርዝመት ወይም ደግሞ ይሄ እንደ ወርድ ብታዩት እንደ ቡድን ቅርጻቸውን ሲይዙ ከግብ ጠባቂው እስከ አጥቂው ድረስ የተቃራኒ ቡድንን መበተን አለማቻል። ዮኬሬስ ከወጣ በኋላ የተቃራኒ ቡድኖች በሚገባ ማጥቃት ስለሚችሉ በሐሰተኛ 9 ቁጥር ከመጫወት ይልቅ ትክክለኛ 9 ቁጥር መጫወት እስከ መጨረሻው ደቂቃ ድረስ ለምን አይቻልም? ይሄንም እንጠይቃለን። ወዳጆቻችን፣ ይህ የስፖርት ነው። የጨዋታው ኮከብ ግን የናንተ ማን ነበር? ዴቪድ ራያ፣ ቡካዮ ሳካ፣ ቪክተር ዮኬሬስ? መቼም ሊሆን አይችልም። በዛሬው ጨዋታ ያመከናቸው ኳሶች አሉ። ኦዴጋርድ መነሳት የሚጠበቅበት ነው። ኦዴጋርድ ነው የተመረጠው። የናንተ ማን ነው? እኔ ዴቪድ ራያ ነው በጣም ያስደነቀኝ። ኦዴጋርድ አሁንም ጥሩ ብቃቱ ቢሆንም ገና ግን ምርጡን ኦዴጋርድ እያየ ነው አይደለም። ወዳጆቻችን፣ የናንተን አስተያየትና ኮሜንት መጠበቅ ነው የሚሆነው። ኮሜንታችሁን አስቀምጡልኝ። ይህ የስፖርት ነው። ማንቸስተር ሲቲ እንግዲህ በሲቲ ግራውንድ በዚህ ጨዋታ በፊት በጥሩ ብቃት 2-1 ማሸነፍ ችለዋል። ያንን ተከትሎ የፕሪሚየር ሊጉ ለሰዓታት መሪ ሆኖ ነበር አርሰናል እስከሚረከበው ድረስ። አርሰናል በ42 ነጥብ የእንግሊዝ ፕሪሚየር ሊግን በ18 ጨዋታዎች እየመራ ይገኛል። እንግዲህ ቀጣይ የሚቀሩት ጨዋታዎች አሁን መቁጠር የሚቻልበት ጊዜ ሊደርስ ነው። 19ኛ ሳምንት የሳምንቱ አጋማሽ ወይም ደግሞ የፕሪሚየር ሊጉ የውድድር ዓመቱ አጋማሽ የሚሆነው ከ19ኛ በኋላ እስከ 38ኛ ደግሞ መቁጠር የምንችልበት ነው የሚሆነው። የእንግሊዝ ፕሪሚየር ሊግ 20 ሳምንታት ይቀሩታል። ታዲያ ማን ያሸንፋል? ማንቸስተር ሲቲ ከአርሰናል በሚገባ እየተፈካከሩ ይገኛሉ። ቡካዮ ሳካ እንግዲህ በ25 ለ12 የተለያዩ ተጫዋቾች አሲስት አድርጎ ጎሎች ተቆጥረዋል። የቲምበር በራይስ መተካትን ተከትሎ ብዙ ነገሮች መነሳት ይጠበቅባል። ጆርጂያኖ ሩታ ስህተቶችን ሰርቶ ራሱ ጎል ያስቆጥሯል። በአጠቃላይ ጨዋታው ላይ እንግዲህ በተለይ የያኮብ ሚንታን ኳስ ዴቪድ ራያ ያወጣበት መንገድ በጣም አስደማሚ ነበር። አርሰናል አሁንም የእንግሊዝ ፕሪሚየር ሊግን በ2 ነጥብ እየመራ እየቀጠለ ነው የሚገኘው። የዴቪድ ራያ ምርጥ ብቃት እንግዲህ ቡድኑን ዛሬም ታድጎታል። አርሰናል በጨዋታው መጠናቀቂያ ወቅት በሰንደርላንድ፣ በቪላ፣ በኤቨርተን እንዲሁም ደግሞ በቼልሲና በወልቭሱ ጨዋታ እንደተጨነቀ አይተን ነበር። በሳምንቱ አጋማሽ ፓላስ በጨዋታው መጠናቀቂያ ነበር ጎል ያስቆጠረው። ዛሬ ግን በተለየ ሁኔታ በጥሩ መከላከል በተለይ ደግሞ ገብርኤል ማጋሌስ ተመልሷል። ወዳጆቻችን፣ የገብርኤል ማጋሌስ መመለስ የአርሰናል የመከላከል ቅርጽ በሚገባ የሚያግዝ ነው የሚሆነው። አርሰናል እንግዲህ አሁን የቀይ መስመር ተመላላሽ ብቻ ነው የሚቀረው እንጂ ሙሉ ቡድኑ ጥሩ የመከላከል ቅርጻቸው የሚመለሱ ነው የሚሆኑት። በተለይ ከረጃጅም ኳሶችን በሚገባ ገብርኤል ማጋሌስ መከላከል ይችላልና እዛ ላይ ውጤታማ የሚያደርገው ይሆናል። ታዲያ ዴቪድ ራያ በ77ኛው ደቂቃ ላይ ያኮብ ሚንታን ኳስ በሚገባ ያስወጣበት መንገድ በጣም አስደማሚ ነበር። ብራይተኖች እድሎችን ለመፍጠር ሙከራ አድርገው ነበር። ፋቢያን ሃስለር በኤምሬትስ ዘንድሮ ውጤት አልቀናው ማለት ይቻላል። የኦዴጋርድ ሹት አድርጎ ያስቆጠረው ጎል ኦዴጋርድ ከታች አምና የነበረውን አቋም የሚያስታውስ ሲሆን አስደናቂ ሹት ነው ያስቆጠረው። በሚገባ ስልጠናዎችን እየሰራ እንዳለ ይታወቃል። ያው እንግዲህ ኦዴጋርድና የኤዜ ጉዳይ አሁንም በመድፈኞቹ ቤት ውስጥ አከራካሪ ሆኖ እንደቀጠለ ነው። ኦዴጋርድ አሁንም ወደ ቀኝ መስመር አደልቶ ሀፍ ስፔሱ ላይ ይሄ የኦዴጋርድ ቦታ የሚባለው አካባቢ ነው የሚያዘወትር እንጂ ትክክለኛ 10 ቁጥር እንዳልሆነ በጨዋታዎች ውስጥ ይታያል። ታዲያ ማይክል አርቴታ ኤዜና ኦዴጋርድን በአንድ ላይ ማጫወት ወይም ደግሞ ኦዴጋርድን በጨዋታዎች ውስጥ ለምን አይቀይርም? ጉዳቶች እስከሚያጋጥሙት ነው ወይ የሚጠበቀው? በተለይ በቡካዮ ሳካና በኦዴጋርድ ጉዳይ ላይ እንዲሁም ዴክላን ራይስን በጨዋታዎች አንዳንድ ሁኔታዎች ውስጥ መቀየር ያለበት ይመስለኛል። ነገን በመፍራት እነዚህ ተጫዋቾች የሚጎዱ ከሆነ የአርሰናል ቁልፍ ተጫዋቾች ናቸው። ስብስቡ ውስጥ የተለያዩ ተጫዋቾች አሉ። ስለዚህ እነዛን ተጫዋቾች እድል መስጠት ከማይክል አርቴታ የሚጠበቅ ነው የሚሆነው። ዛሬ ግን ኦዴጋርድ ፕረስ የሚያደርግበት መንገድ፣ የሚከላከልበት መንገድ፣ የሚያጠቃበት መንገድ ውጤታማ ለማድረግ ድሎችን የሚፈጥርበት መንገድ ጥሩ የሚባሉ ነበሩ። ታዲያ በእነዚህ ሁኔታዎች ላይ እንግዲህ አርሰናል ውጤታማ ነበር ማለት የሚቻል ነው የሚሆነው። ከቡካዮ ሳካ ጋር እንደተለመደው ጥሩ ጥምረት ነበራቸው። እንግዲህ አርሰናል በሚያሟሙቁበት ወቅት ምን ተፈጠረ የሚለው ትልቁ ሁኔታ ነው። እንግዲህ አርሰናል አሰላለፉን
ስታዩ ገብርኤል ተቀያሪ ቤንች ላይ መጥቶ ነበር። ጥሩ የሚባል ዜና ነበር። ነገር ግን ስልጠናዎች ሲሰሩ የነበሩ ዙቢሜንዲ ኢንቨርተር ዊንገር እንዲሆንና ወደ መሀል እየገባ እንዲጫወት ነበር የጨዋታው ሀሳብ የነበረው። ነገር ግን የካላፊዮሪ ጉዳትን ተከትሎ በቀጥታ ዲክላን ራይስ የቀኝ መስመር ተከላካይ እንዲሆን ሆነ። ስካሊ ካላፊዮሪን ተክቶ ገባ። ጥሩ ብቃት ነው። ነገር ግን እንደ ቡድን አርሰናል አሁንም ያሉበት ችግሮች በግልጽ የሚታዩ ይመስለኛል። በተለይ ጎል ያለማስቆጠር ችግር። አርሰናል ባለፉት 4 ጨዋታዎች 6 ጎሎችን ያስቆጥሯል። 4 ጎል ግን የተቃራኒ ቡድኖች ራሳቸው ላይ ያስቆጠሩት። ምንም እንኳን በጫና ውስጥ የሚገኝ ድል የሚገኝ ጎሎች ቢሆኑም አርሰናል አሁንም መፍትሄዎች መፈለግ ይጠበቅበታል። በአጠቃላይ እንደ ቡድን አርሰናል በጨዋታው ላይ 2.8 ኤክስጂ ፈጥሯል። ያስቆጠረው ግን 2 ጎል ነው። አሁንም ከፈጠረው ኤክስጂ አንጻር ከ3 በላይ ጎሎችን ማስቆጠር ግድ ይለው ነበር። ያንን ግን አላደረገም። ይህንን መለወጥ በማይክል አርቴታ ቡድን ውስጥ የማይክል አርቴታ ጨዋታም መለወጥ ያለበት ይመስለኛል። ወዳጆቻችን እነዚህን ሁኔታዎች እንዴት አያችኋቸው? በአሰላለፍ ረገድ የጨዋታውን ቅርጽ ረገድ ምን ነጥቦች ነበሩ ብለን ጠለቅ ብለን ስናየው ጨዋታው እንግዲህ አርሰናል ጨዋታውን የጀመረበት መንገድ በጣም ጥሩ የሚባል ነበር። ቪክቶር ዮኬሬስ ገና በመጀመሪያዎቹ ደቂቃ ያገኘውን አጋጣሚ በሚገባ አልተጠቀመም። አሁንም ቢሆን የኔ ዮኬሬስ ላይ ትልቁ የሚነሳው ነጥብ መስሎ የሚታየኝ የአርሰናል ያጨዋወት ቅርጽ አለመቀየር ነው። ዮኬሬስን ያካተተ ያጨዋወት ቅርጽ አርሰናሎች መፍጠር ግድ የሚላቸው ይመስለኛል። ምክንያቱም እንደ ቡድን ማንቸስተር ሲቲ ሃላንድን ከማምጣታቸው በፊት በፎልስ ናይን የሚጫወት ያጨዋወት ቅርጽ ነበራቸው። ሃላንድ ከመጣ በኋላ ቅርጻቸውን በግልጽ ቀይረዋል። ስለዚህ አርሰናልም ይህንን ማድረግ የሚጠበቅበት ይመስለኛል። ማጥቃቱን ከመከላከሉ ጋር ማጣመር የሚችል ለምሳሌ አርሰናል በአጥቂ ሲጫወት የግድ የ10 ቁጥር ቦታ ላይ የሚጫወት ተጫዋች ያስፈልገዋል። ምክንያቱም ስፔሶችን ከመሸፈን ቦታዎችን በትክክል ከመቆጣጠር አንጻር ማለት ነው። ስለዚህ ኦዴጋርድም ሳካም ያናም ነው ለዮኬሬስ እድሎችን መፍጠር ያስፈልጋል። ነገር ግን ቡካዮ ሳካም በመስመር ተጫዋቾችም የተለየ ብቃታቸውን የሚያሳዩ ከሆነ የግድ በ9 ቁጥር ነው። የመስመር ተጫዋቾች በጣም አውትሻይን የሚያደርጉ ከሆነ ለምሳሌ መውሰድ የሚቻለው የክርስቲያኖ ሮናልዶ የቤንዜማ አጨዋወት ውስጥ ወይም ደግሞ የሳላ ማኔ ፈርሚኖ አጨዋወት ውስጥ ፎልስ ናይን ይሆናል መሀለኛው አጥቂ። ቤንዜማም ፎልስ ናይን ነበር። ስለዚህ አርሰናል አጥቂ የምትጫወት ከሆነ ግን ከመስመር ተጫዋቾቹ የመጀመሪያ ተቀዳሚያቸው ስራ አጥቂው እድሎችን መፍጠር ነው። አጥቂውን ፈልጎ ማግኘት ነው። የ10 ቁጥሩ ሚናውም አጥቂውን ፈልጎ ማግኘት ነው። አጨዋወቱ ሁሉ ወደ አጥቂው የሚያመሩ ነው የሚሆን ያለበት። አርሰናል ግን ያንን እያደረገ አይደለም። ዮኬሬስም ጊዜ ሊሰጠው እንደሚገባ እረዳለሁ። ነገር ግን በቀላሉ የቡድንን መዋቅር መቀየር እንደማይቻል የሚታወቃል። ነገር ግን አርቴታ ፍንጮችን ሊያሳየን የሚጠበቅ ይመስለኛል። ሊያንድሮ ትሮሳርድ ዛሬም ጥሩ ፐርፎርማንሱን አሳይቷል። ቡካዮ ሳካም ጥሩ ነበር። ነገር ግን ድሎችን ከመጠቀም ጎሎች ማስቆጠር አለብኝ የሚል ክርክር ውስጥ ራሱ ጋር ያለ እስከሚመስል ነበር ድሎችን የሚያመክ ነው የነበረው። ድሎችን በተሻለ ሁኔታ ላሉ ተጫዋቾች ማቃበል በጣም አስፈላጊ ነው። አሁንም የ10 ቁጥር ቦታው ላይ በተለይ አሳሳቢ የሆነው ያ ቦታ ይመስለኛል። እንዴት ካላችሁኝ በ10 ቁጥር ቦታው ላይ ትክክለኛ ተጫዋችን በተለይ ኤዜና አንዳንድ በሜዳው የሚደረጉ ጨዋታዎች ላይ አርሰናል ፍሬን ለቆ መጫወት ያለበት ይመስለኛል። ኦዴጋርድና ኤዜን አንድ ላይ ማጫወት ያለበት ይመስለኛል። ከዲክላን ራይስ ጋር የጨዋታ ቅርጻቸው ላይ እንግዲህ ለውጦች እንዲመጣ ያደረገ ይመስለኛል። ከዛ ውጭ አሁንም ተጫዋቾቹን በተለይ በኔ እይታ አጥቂ 90 ደቂቃ ሊጫወት የሚችልበት እድል ይኖራል። ለምሳሌ በሳምንቱ አጋማሽ አርሰናል ሄሱስን ላይ ያስጀምረው ይችል ነበር። ስለዚህ 60 ደቂቃ አጥቂን ከማጫወት ይልቅ በኔ እይታ ሳካና ኦዴጋርድ ከመጠን በላይ መጫወት የለባቸውም እና በተጫዋቾች ተቀይረው በተለይ እነ ማዱዌኬና ኤዜ እድል ሊሰጣቸው ይገባል። በአማካይ መስመሩ ላይ ሞሬኖን በኖርጋርድ መቀየር ማይክል አርቴታ ለምን እንዳላሰብም እኔ ግራ ገብቶኛል። አጠቃላይ ግን ምንም ይሁን እግር ኳስ ውጤት ነውና ውጤቶችን የምታመጣ ከሆነ የቡድን መንፈስን፣ የቡድን ቅርጅትን፣ እንደ ቡድን ያለህን ቅርጽ ውጤታማነትህን የሚያመጣ ይሆናል። ማሸነፍ ቡድንን ይሰራል። ውድ አድማጮቻችን ይህ የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። በጨዋታው መጠናቀቂያ አንድ አስተያየት መስጠት የምፈልገው ስለ ዲክላን ራይስ ነው። ዲክላን ራይስ የዚህ ስብስብ አምበል ነው። ኃላፊነት መውሰድ የሚፈልግ ነው። ሁሉ ነገሩ ነው። ወደ ቀይ መስመር ወጥቶም በሚገባ ሲጫወት አይተነዋል። ለዲክላን ራይስ በተለይ በ90ኛው ጭማሪ ደቂቃው ላይ የሮጠውና ድሎችን ለመፍጠር የሚሞክርበት መንገድ አሁንም ዲክላን ራይስ አስደማሚው አስገራሚ ተጫዋች ሆኖ እንደቀጠለ ነው። ወደ አድማጮቻችን እናንተስ ምን ትላላችሁ? ኮሜንት መስጫ ቦክስ ላይ አስቀምጡልኝ። ይህ የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።